በለው አብረሽ ልጁን አግኝቶ በደስታ ሞተ። እናንተ ድሮም እኛንን ባለ ትዳር መሀል ገብተን ስንፈተፍት የነበረው እኔ እኮ ለዚህ ነው ጥንዶች መሀል አትግቡ፣ ባለ ትዳር መሀል አትግቡ፣ በኋላ ባይተዋር ሆናችሁ ትቀራላችሁ ብዬ ነበረ። እንግዲህ ሩታና አብረሽ ልጃቸውን በጋራ ለማሳደግ ተስማሙ። ሩታዬ ልጇን ይዛ አብረሽ ቤት ከቸች። አብረሽም ልጁን ሲያይ ሳቅ በሳቅ ነው የሆነ። ሄርሜላን ከነመፈጠሯን የረሳት ሄርሜላ ድንጎጥ ነው የምትያፋር በበላውልሽ። ይኸውልሽ በመሀል ገብተሽ ካላፋተው ካላጋጨው ሄርሜላ ስሽ አብረሽን ብላ ነው እንበል። እኔ ግራ ያጋቡኝ ያሳዘኑኝ ስንት ሰው ትዝብትን አተረፋቸው። አይከስረታችሁ። በተለይ አቤላ ወይኔ አንተ ጨብጫቢ ያለቅላጭ ከስራል መሀል ላይ ዳር ላይ ቀርታል። አብረሽ ሩታ ጋር ከሆነ አብረሽ ጋር ድርሽ አለልን ብለሃል። ከዚህ በኋላ ድርሽ እንዳትል፣ ካለበለዚያ ግን ይቅርታ ጠይቀ ታለቀልቃለ ማለት ነውና አቤላ ከሀዲ ከድ እኮ ነበር ያደረጋ ሽምጥጥ ሩታል ማለት ነው። እና ሩታ ሴት ልጅ እኮ ብልሃተኛ ናት ምላችሁ ለዚህ ነው ብልጥ ናት። አሁን ሄርሚ አብረሽን ልትቀማት መንገድ እንደጀመረች ሲገባት ሩታ ተሳስቼ ነበረ፣ ፖሊስ ያመጣው ያሳስኩት ለካ ተሳስቼ ነው፣ ስለዚህ ባሌን የግሌ ላድርግ በማለት ሩታ ሰተት ብላ ልጇን ይዛ አብረሽ ቤት ከቸች። አብረሽም ልጁን ሲያይ በደስታ ፍንጥስ ፍንጥስ ጥዝ ብሎ ሚስቱን እቅፍ በቅ። ከዚህ በኋላ አብረው ቤታቸው ነው የሚኖሩት። ቡታጅራ ነበሩ። ከዚህ በኋላ ልጁ ተወልዷል፣ አድጓል፣ ሰራተኛ ይቀጥራሉ፣ አዲስ አበባ ይመጣሉ፣ አብረው ይኖራሉ። ሄርሜላ ደግሞ እነ ብሩክ እነ አቤል እነማን ናቸው ደግሞ እነዛ ጨብጨብ እነሱ ያግቡሽሽ በጋራ ለምን አታገቧትም? እናንተ ተራ በተራ አግቧት። አንዳቸው አንድ ወር አንዳቸው አንድ ወር እያላችሁ አግቧት ሄርሜላ ማለት ነው። እና ሄርሚዬ እኔ ውዳ ይዞሽ ቻል አድርጊው ማሬ፣ ቻል ይደረጋል አንዳንዴና አጨብጫቢዎችም ኮሜንታተሮችም ምኖችም በጋራ እንግዲህ ተያይዛችሁ ገደል ግቡ። ባለትዳር ላይ አትግቡ ብዬ ነበር። እኔም ድሮ ጣልቃ አትግቡ ብዬ ነበር። ኧረ እኔ ራሱ እያለቀለኩ ነበረ። አብረሽ ለሩታ አይሆናትም። ለሩታ ለካ ሩታ እንግዲህ ማን እንደመከራት አናውቅም። እንግዲህ ሄርሜላን ለማቃጠል የሚሆን ፈጣሪ ወቀው ብቻ ሰተት ብላ አብረሽ ቤት ሄዳለች። አብረሽን በደስታ ተቀብሏታል። ከዚህ በኋላ ጭብጫቢዎች አለቅላቂዎች ዳር ላይ መቅረታቸው ልንገራችሁ ብዬ ነው። እና ለወደፊቱም ቢሆን ባለትዳር መሀል ጣልቃ ትግቡ ይባላል። እውነት ነው ለካ በተለይ ልጅ የወለዱ ሰዎች መሀል አይ ትዝብት ነው ትርፉ ይባላል። ባለትዳር መሀል መግባት ትዝብት ነው ትርፉ ሆኗል። እና የኔ ወዶች እንዴት ናችሁ? ደህና ናቸው? በጣም ደህና ነኝ እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ ከች ብያለ። ሩታና አብርሽ መጥተዋል። ከልጃቸው ጋር አንድ ላይ ሊኖሩ ነው። አይ ሶፍት አቀብሉኝ። እኛም አለቅልቀን ቀረን። ከዛ በፊት እስኪ ሰብስክራይብ አድርጉ፣ ላይክ አድርጉ። ከዛ ሀሳብ አስተያየታችን እንሰጥበታለን። እና ሩታ አሁን ማለት ነው በጣም ነው ያወቀችበት። እንዴ ይሄ አለቅላቂ ሁሉ እንዳለ እኮ ምድረ ገጽ ነው የጠፋው። የሚያለቀልቅ የለም የሚያሸበሽብ የለም። አታ ሄርሜላም ጠፍታለች እና አለቅላቂም ማሸብሻቢም የለም። አሁን ሁለቱ በአንዱ ነው ልጃቸው ለማሳደግ ሬዲ ሆኗል። ሩታ አሁን ላይ ብልጠትና ጥበብን እየተጠቀመች ነው። እንግዲህ ሩታ አሁን የእውነት አብርሽ ጋር መኖር እንዳለባት ገብቷት ይሁን ክስም አደረገች ምንም አለች እምቢ ስላለ ወይ አለሳካላት ስላለ በጥበብ ከአብርሽ የሆነ መውሰድ የፈለገችው ነገር አለ። ካለበለዚያ ግን የግድ ነው ልጁ አባት ያስፈልገዋል። ከአባቱ ጋር መኖር አለበት። ሩታ ብዙ ዋጋ ከፍላለታለች። ብዙ ነገር ሆና ምናምን ነው ያገኘችው አብርሽንና ያ ሁሉ የሆነችበት ነገር ደግሞ እንደዋዛ እንዲቀር አልፈለገችም። ሲቀጥል ደግሞ ሄርሜላን ማቃጠል ፈልጋለች። ምክንያቱም አብርሽ አንቺን ከመረጠ ከህይወታችሁ እወጣለሁ ብላ በአደባባይ ቃል ገብታለች። ስለዚህ ሩታ አብርሽ እየገፋትም ቢሆን እንደምንም ብላ ሄርሜላ ያለቻትን ነገር ማክሸፍ ትፈልጋለች። እሷ ተፈላጊና ተወዳጅ እንደሆነች ማወቅ ትፈልጋለች። እና እንግዲህ አብርሽ በሚፈልገው መንገድ እየሄደችለት ነው። ለስላሳ ጥሩ ሴት ሆና እንደሚፈልገው እየሆነችለት ነው። ልጁን ማየት ይፈልጋል። ልጁን አሳየችው። በቃ እየቀረበች እየተለሳለሰች አሁን ከአብርሽ ጋር እርግጠኛ ነኝ አብረው መሆን ይጀምራሉ ብዬ ማስበው። ግን ሩታ እኔ የእውነት እንትን ብላ አብረሽ ጋር የምትኖር አይመስለኝም። አብረሽም ሴት ጋር መሄዱን አይተውም። ግን አሁን ሩታ እኔ የሆነ ነገር የፈለገች ይመስለኛል። አብረሽን አንደኛ ሄርሜላ ማቃጠል ነው።
በዙሪያቸው የሚያጨበጭቡትን አቤላ ሳይቀር እኮ በስማ እርግጠኛ ሆኖ አንቺን አይመርጥም። እንደውም መቶ ሁሉ ነገ ታያላችሁ ተሰብስበው ነው የሚመጡ። ሩታ አንተን ፈልግ አይደለም ልትጠቀምብ ነው ተዋት ምናምን እያሉ በእርግጠኝነት የሄርሜላ ግብረ አበሮች ምናምን ተሰባስበው ይመጣሉ። ስለዚህ በብልጠት ነው ሴት ልጅ ጥበበኛ ና በጥበብ ቅርጥፍ ልታደርገው ነው። እና እኔ የተረዳሁት ነገር ቢኖር ባለትዳር መሀል ጣልቃ መግባት ውርደትና ትዝብት ትርፉ ነው። በቃ ትዝብትና ውርደት ቅሌት ነው ትርፉና ያለቀለቃችሁ ያጨበጨባችሁ እና አቤላ እና ምናምን ከስራችኋል። ሄርሜላ ማብረሽን የግል ያደርጋለሁ ብለሽ ለፍተሽ ደክመሽ ጥረሽ ግረሽ ከስራሽ ቀርተሻል። ሀቢብቲ በጣም ያሳዝናል። ልፋትሽ ድካመሽ ያን ሁሉ ኩሪፍት ወስደሽ ስታዝናኝ የራስሽ ለማድረግ ወይኔ ያውሉ ያወጣሽ ወጭ እኮ መኪና ይገዛልሽ ነበር። አብረሽንም ሳታገኝ ብርሽንም ማባክንሽ ወስደሽ አዝናናሽው። ቢያንስ ሩታን ማለት ነው እሱ ነበር የሚያዝናናት። ሩታ ያው እያለቃቀሰች ምን እያለች መምጣት እንጂ ገንዘብ አታወጣለትም። እሱ ነው የሚያዝናናት። በሱ ዩቲዩብ ከፈተች፣ አደገች፣ ልጇን ወለደች። አንቺ ግን እሱን አገኛለሁ ብለሽ ወስደሽ ስታዝናኝ ኮሪፍቱ ምን እሱን ብቻ ጓደኞቹ ሁላ አንድም ከሀብታም ተጠጋ አንድም ከሀብታም ተወለድ የሚባል ነገር አለና ወስደሽ አዝናንተሽ ገንዘብሽን ጭፍጭፍ አድርገሽ ጨርሰሽ አጨብጭበሽ ቀረሽ። አጨብጫቢ ነኝ ማነኝ አጨብጫቢ ነኝ። አየኛ ነገር አጨብጭበን ቀረ። ብዙዎቻችን አብርሽን ስንሳደብ ነበር። አረ ከዚህ በኋላ አፌን እጅን ባፌን የሚባል እጃችን ባፋችን ያስጫነችን እና እዚህ በኋላ እናለቀልቅም። አብሮ ይኑሩ። አሁን ልጅ የወለደ ሰው መሀል መግባት አያስፈልግም። በቃ አብሮ መኖር አለባቸው። ልጃቸውን በጋራ ማሳደግ አለባቸው። ለልጇቸው ጥሩ ቪዲዮ እያሳዩ ልጁ ገና ካሁኑ ዩቲዩብ ሊሰራ ነው ጋይስ። ካሁኑ ልጁ ደግሞ አብረሽን ቁጭ ነው እናንተ ማትቆላ አብረሽን የመሰለ ጥቁር ልጅ ነው የወለዱትና አባቱን መሳይ እንግዲህ ያተራመሰዋል። የልጁን ሲያድግ እንግዲህ ይሄማ በ10 አመቱ ነው ችግ ጠበስኩ አፈቀርኩ ብሎ መጥቶ የሚያተራምሰው ሶሻል ሚዲያውን እና አባቱን ቁጭ አባቱን የመሰለ ልጅ ነው የወለዱት። ጥሩ ነው። እንኳን ወለዳችሁ ደስ ብሎኛል። እኔ ራሱ ቀን ነው ወይኔ ፈጣሪ ሆይኔ ግን በሁሉ ነገር መቀንቻ ያዋጣኛል። ሰው ላይ ሲወልድ መውለድ ያምራል፣ ሲያገባ ማግባት ያምራል፣ ፍቅረኛ ሲስ ፍቅረኛ መያዝ። ምን አይነት ጉርናሽ አንቺ ልጅ ተረጋጊ ሀቢብቲ። ለሁሉም ጊዜ ያለውና በጣም ነው ደስ ያለኝ የምር። በቃ አብረሽ የራሱ በጣም ነው ደስ ያለውና ሁለቱ እንደዚህ አያምሩም። ግን የምር እነዚህ ሰዎች ለመለያየት መልፋት አራ ይደብራል። ማርያም ጣልቃ አትግቡ። አብረሽ ያው ከሴት ጋር ባትሄድ ጥሩ ነው። እንደዚህ በፍቅር ብትኖሩ እንዴት ደስ ይላል መሰለ። ከሴት ጋር ሄዳችሁ ከምትጣሉ አሳይኝ አታሳይ ሽክፍ ብለ ብትቀመጥ እኮ ሩታ ሁሉ ጸባይ ይነሳም ነበርና በጣም ነው የሚያስቀኑት የምር። ውለዱ፣ ያልወለዳችሁ አግብታችሁ ያልወለዳችሁ ውለዱ። እኔስ አላገባውም ሳገባ ወልዳለሁና በጣም ደስ ይላል። እና እኛ አጨብጫቢ ነኝ አጨብጭበን የቀረ ነው። አታጨብጭቡ። ባለትዳር ማለት አትግቡ።